ሰላም ሰላም እንዴት ናችሁ? ሁላችሁ ሰላም ናችሁ? ሰላም ብያለሁኝ። እንግዲህ ጠፍቼ ነበረ በተለያየ ምክንያት ጠፍቻለሁ። ስለዚህ ከዚህ በኋላ የቀሩትን የስፖርት ሳይንስ ኮርሶችን የዩኒቨርሲቲ ኮርሶችን በተቻለ መጠን ለማቅረብ ሞክራለሁ። ስለዚህ እነዚህ ኮርሶች ለኤግዚት ኤግዛም በተለይ ኤግዚት ኤግዛም ላይ ሊመጡ የሚችሉትን ብቻ ሰሌክት አድርጌ ነው በማቅረብ ሞክረው። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼርም አድርጉ። ያው እንዲበዙ ማለት ነው። የተለያዩ ሰዎች እንዲደርስ ሼር በማድረግ እና ላይክ በማድረግ ያግዙ። ቀጥታ ወደ ኮርሱ እንሄዳለን። ስለዚህ ኮርሱ ምንድነው? አትሌቲክስ ዋን ላይ ያጨረስነው ነበረ። ከዚህ በፊት ጀምረን የተውነው አትሌቲክስ ዋን እንግዲህ ትራክ ኢቨንት ነው። በዋናነት ትራክ ኢቨንት እና ሬስ ዎኪንግን ነው እዚህ ጋር የተማማር ነው። እነዚህም ብቻ ነው ማለት ነው። ስለዚህ ትራክ ኢቨንት ስንል ስፕሪንት ወይም ሾርት ዲስታንስ ኦር ሚድል ዲስታንስ፣ ሎንግ ዲስታንስ፣ ሃርድል ኤንድ ስቲፕል ቼዝ አር ትራክ ኢቨንት። ትራክ ኢቨንት እነዚህ ናቸው። ለምሳሌ ጎዳና ሩጫ አለ፣ ሮድ ራኒንግ፣ ማራቶን እንደ ላይክስ እነሱ ክሮስ ካውንትሪ ራኒንግ እነሱ ትራክ ኢቨንት አይባሉም። ምክንያቱም ቴክስ ፕሌስ አውትሳይድ ዘ ትራክ ስለሆነ ውድድሩ የሚካሄደው ትራክ ኢቨንት ልንላቸው አንችልም። ባት ዚ አር ራኒንግ ኢቨንት ናቸው። ራኒንግ ኢቨንት ስንል እንግዲህ ከሬስ ዎኪንግ እና ከስሮይንግ ከጃምፒንግ ውጭ ያሉት ከትራክ ውስጥ የሚሆን ከትራክ ውጭ የሆኑት ራኒንግ ኢቨንት ይባላሉ። ከስሙ እንደምንረዳው ማለት ነው። ሶ ትራክ ኢቨንት ስንል ሚድል ዲስታንስ፣ ሾርት ዲስታንስ፣ ሎንግ ዲስታንስ፣ ሃርድል እና ስቲፕል ቼዝ ላይ ትኩረት አድርገን እናያለን ማለት ነው። እዚህ ጋር ማስታወስ የምንፈልገው the direction of running is always anti-clockwise. Always the direction of the running is anti-clockwise. ያው ትራክ ኢቨንት ላይ ነው እያወራን ያለነው። The 400 meter over track usually forms the basis of multi-sport arena. The 400 meter over track may includes a lot of sports inside the track. Its dimensions are therefore depends on the requirements of other sports as well other sport. The most suitable 400 meter over tracks are constructed with the bend radius of between 35 up to 38 with optimum of 36.5 meter. እንግዲህ ራዲየስ አለው አንድ 400 ሜትር ኦቨር ትራክ ምን ይይዛል? ሁለት ስትሬት ላይን ይይዛል እና ሁለት ራዲየስ ያለው ሁለት ሴሚ ሰርክል እና አንድ ስትሬት ላይን ያለው ነው ማለት ነው 400 ሜትር ኦቨር ትራክ ነው። ስለዚህ the radius of semi circle should be 55 between 55 to between 35 to 38 ሜትር። ስለዚህ ከዚህ ውጭ ሊሆን ይችላል። አንዳንዴ የሜዳው ሁኔታ አስገድዶን 40 ሊሆን ይችላል፣ 34 ሊሆን ይችላል። ነገር ግን ኦፕቲመም የሚባለው ወይም ደግሞ the most suitable የሚባለው ለሩጫም ለውድድርም የሚመቸው ከ35 እስከ 38 ሜትር ቢሆን የተሻለ ነው። ኤግዛክትሊ ደግሞ 36.5 ሜትር ቢሆን is recommended. Okay. So the International Association of Athletics Federation recommends that all future tracks are constructed to the latter specification, and this will be referred to as 400 meter standard track. So the layout of 400 meter standard track is has the advantages of a simple construction which have a straight and curved section of almost two equal lengths and uniform bends or curves which are most suitable for running rhythm of athletes. Furthermore, the area inside the track is large enough to accommodate all throwing event and also standard football pitch. So እንግዲህ 400 ሜትር ትራክ ሲዘጋጅ በውስጡ ስሮይንግ ኢቨንት ብቻ ሳይሆን ራኒንግ ጃምፒንግ ኢቨንትን እና ስሮይንግ ኢቨንትን በውስጡ የያዘ እና ስታንዳርድ ፉትቦል ፒች የያዘን ቢሆን
ያው ስታንዳርድ ፉትቦል ፒች የሚባለው ሞስት ኮመንሊ 68 በ105 ሜትር ነውና እነዚህን በውስጡ የያዘ ቢሆን is recommended. Okay, 400 meter standard track comprise of two semicircles which with a radius of 36.5 meter which are joined by two straights. Each length of two straights is 84.39 ሜትር ስለዚህ ሬዲየሱ 36.5 ከሆነ ሌንግ ወይም ስትሬት ላይኑ የስትሬት ላይን ሌንግዙ 84.39 ሜትር ይሆናል ማለት ነው። The 400 meter track has 8 ላን 8 ላን ማለት 8 ላን 6 ላን ወይም ደግሞ 4 ላን ሊሆን ይችላል። But the last lane is not used for international running competition. So the most common number of lanes in 400 meter standard track is 8 or 6. ስለዚህ number of lane 4 ሊሆን ይችላል 6 ሊሆን ይችላል 8 ሊሆን ይችላል 9 የሚሆንበት አጋጣሚ አለ አንዳንዴ ነገር ግን ኮመን ወይም ስታንዳርዳይዝድ የሆነ ኢንተርናሽናል ኮምፒቲሽን የሚካሄድበት ትራክ 8 ወይ 6 ላይ ነው ያለው ማለት ነው። calculation of the track length of the 400 meter standard track is the circumference of the 400 meter track is equals to 2 straight line plus 2 semicircle bends. Means 400 meters equals to 400 meters equals to 2L plus 2 pi R. 2 pi R ማለት 2 pi R is the semicircle of the circumference of the full circle. ስለዚህ በዚህ መንገድ ማግኘት እንችላለን። ለምሳሌ ሬዲየሱ ተሰጥቶን ስትሬት ላይን ፈልጉ እንባል እንችላለን። ስትሬት ላይን ተሰጥቶን ለሬዲየሽን ፈልጉልን እንባል እንችላለን። በዛ መንገድ ኮንስትራክት ማድረግ እንችላለን ማለት ነው። ስታገርድ ስታርት ምንድነው? ስታገርድ ስታርት ማለት አትሌቶቹ የሚነሱበት ቦታ ማለት ነው። አሁን መነሻ አለ። እንግዲህ the finishing line of all track event is the same. the finishing line የመጨረሻ ወይም ደግሞ የፊኒሺንግ ላይኑ የሁሉም የትራክ ኢቨንት ተመሳሳይ ነው፣ ሊለያይ አይችልም always። ስለዚህ ስታርቱ ግን ይለያያል። እያንዳንዱ ኢቨንት የራሱ የሆነ ስታርቲንግ ላይን አለው እያንዳንዱ። ስለዚህ አንደኛ 200 ሜትር ሲሆን 100 ሜትር ሲሆን 400 ሜትር ሲሆን ውድድሩ 800 ሜትር ሲሆን 1500 እያንዳንዱ ኢቨንት የራሱ የሆነ ስታርቲንግ ላይን አለ። ይህ ስታርቲንግ ላይን የሚሰመረው ሁሉም አትሌቶች ኢኳል የሆነ ዲስታንስ እንዲሮጡ ተደርጎ ነው ማለት ነው። ለምሳሌ 400 ሜትርን ብንወስድ 400 ሜትር መነሻው ብዙ ጊዜ አይታችሁት ከሆነ የመጀመሪያው ያለው ወደ ኋላ ይሆናል፣ ቀጥሎ ያለው ወደፊት፣ ቀጥሎ ያለው ወደፊት እያለ የመጨረሻው ተወዳዳሪ ከመጀመሪያው ወደ መጨረሻው ያለው ላን ላይ ያለው ተወዳዳሪ ወደፊት ነው መነሻው፣ ከፊት ቀድሞ ነው የሚነሳው። ቢኮዝ ሰርከምፈረንሱ ከውስጥ ወደ ውስጥ ስንሄድ ሰርከምፈረንሱ እየሰፋ ስለሚሄድ ዲስታንሱ ወይም ደግሞ የ400 ሜትር ዲስታንሱ ይሰፋል፣ ይረዝማል ማለት ነው። ያንን ለማጣጣም ሲባል ከውጭ ያለው ተወዳዳሪ ወደፊት ይሄዳል ማለት ነው። ስለዚህ ከመጀመሪያው ያለው አትሌት፣ ሁለተኛ ላይ ያለው አትሌት፣ ሶስተኛው ላን ላይ ያለው፣ አራተኛው ላን ላይ ያለው አትሌት ምን መሆን አለበት? መቀመጫው ወይም ዲስታንሱ በምን ያህል ዲስታንስ ወደፊት ይሄድ የሚለው የሚወሰነው በዚህ ፎርሙላ ነው ማለት ነው። ስታገርድ ስታርትን ተጠቅመን ካልኩሌት የምናደርገው
ስለዚህ staggered start is equals to w times n minus 1 minus 10 centimeter the whole times 2 pi, where w is equals to 1.22 meters, which is the length of LAN number of LANoች አሉ፣ length of LAN አለ፣ width of LAN አለ። ስለዚህ width of LAN ነው w ማለት ነው። ከላይኑ እና ከላይኑ መካከል ያለው የአንድ አትሌት መሮጫ የራሱ የሆነ መሮጫ ላን ይባላል። ስለዚህ የዚያ ላን ስፋቱ 1 ሜትር ከ22 ሴንቲሜትር ነው ማለት ነው። ስለዚህ n ማለት ነምበር ኦፍ ሌን ነው፣ ታይም እንደምናውቀው 3.14 ነው ማለት ነው። ስለዚህ 200 ሜትር መነሻው የት ላይ ነው የሚሆነው? የመጀመሪያው ላን ላይ ያው 0 ነው የሚሆነው። ሁለተኛው ላን ላይ 3 ወደፊት ከመጀመሪያው አትሌት ወደፊት 3.519 ሜትር ይቀድማል እያለ ሶስተኛው ላን ያለ ወደ እስከ 8ኛው ላን ስንሄድ በዚህ ካልኩሌት ስናደርገው ይሄን ነው የምናገኘው ማለት ነው። ይሄ ማለት ምንድነው? w ማለት 1.22 እናስቀምጣለን። ነምበር ኦፍ ላን ማለት ለምሳሌ ላን 1 ላይ ላን 1 ላን 2 ላን 1 ከሆነ ዋንን እዚህ ጋር እናስገባለን፣ ዋንን እናስገባለን። ከዛ 0 ይሆናል ማለት ነው። 1 - 1 0 ስለሚሆን ማለት ነው። ላን 2 ላይ እንደዚሁ እናስቀምጣለን። ላን 3 ኤል ላይ ኤንን 3 እናደርጋለን። ላን 4 ሲባል ኤንን 4 እናደርጋለን። ላን 5 ሲባል ኤልን 5 እናደርጋለን። እንደዚህ እየተካን መሄድ ነው ማለት ነው። ኦኬ straight as components of 400 ሜትር ስታንዳርድ ትራክ። እንግዲህ ከስታንዳርድ ትራክ አለ 400 ሜትር ስታንዳርድ ትራክ ውስጥ ስትሬት እንዴት እናስገባለን? means layout of the straight integrated within 400 ሜትር ስታንዳርድ ስትሬት ምንድነው? 400 ሜትር ውድድር ማለት ነው። በ100 ሜትር ውድድር እንዴት እናስገባለን? ለ100 ሜትር ውድድር መስመር እንዴት ነው የምናሰበው የሚለው ነው እዚህ ጋር የምናየው ማለት ነው። ስለዚህ the straight with the minimum of 6 lanes is integrated into the 400 meter over track. As for all distance, it is measured from the edge of the finish line nearest to the start line backwards. Okay. ስለዚህ የምናሰምረው እንዴት ነው? ከመጀመሪያው ከፊኒሺንግ ላይኑ ጀምረን ወደ ኋላ ምን ማድረግ ነው? 100 ሜትር መለካት ነው ማለት ነው። ከፊኒሺንግ ላይኑ ወደ ኋላ 100 ሜትር ሜዠር ማድረግ ማለት ነው። the straight shall incorporate starting area means 3 meter minimum and run out 17 meter minimum means ከስታርቲንግ ላይኑ ወይም ስታርቲንግ ኤሪያ ይባላል። ስታርቲንግ ኤሪያ ማለት ከስታርቲንግ ላይኑ ወደ ኋላ ስታርቲንግ ኤሪያ ይባላል። አትሌቶች ውስጥ ከሚነሱ ራሳቸውን ሪላክስ የሚያደርጉበት ዝግጁ የሚያደርጉበት ቆመው ቦታ የሚይዙበት ከስታርቲንግ ላይኑ ወደ ኋላ ቦታ ያስፈልጋል። እሱ ስንት ነው? ቢያንስ 3 ሜትር መሆን አለበት። ራን አውት ማለት ደግሞ ከፊኒሺንግ ላይኑ ወደፊት ሚኒመም 17 ሜትር ያስፈልገናል። መንደርደሪያ ማለት ነው። so there is no maximum number of straight lines on either straight እንጂ አያስፈልግም ማለት ነው። so እዚህ ጋር እንደምናየው ፊኒሺንግ ላይን ማለት ይሄ ነው። this is the finishing line ይሄ ነው። እንግዲህ ከዚህ ተነስተን 100 ሜትር ወደ ኋላ መሄድ ማለት ነው። 100 ሜትር so እዚህ ጋር ነው 100 ሜትር ወደ ኋላ። ስለዚህ ስታርቲንግ ላይናችን ይሄ ነው ማለት ነው። ከዚህ ተነስተው ነው አትሌቶች እስከዚህ ድረስ እስከ ፊኒሺንግ ላይን ነው የሚያጡት ማለት ነው። ስለዚህ ይሄ እዚህ ጋር ስታርቲንግ ኤሪያ የሚባል ከስታርቲንግ ላይን ወደ ኋላ 3 ሜትር ያስፈልገናል። ሚኒመም 3 ሜትር ያስፈልገናል።
ወደፊት ደግሞ ራን አውት ኤሪያ የሚባለው ከፊኒሽንግ ላይኑ ወደፊት 17 ሜትር ያስፈልገናል ማለት ነው። ስለዚህ ስናሰምር ወደፊት መንደርደሪያ አትሌቶቹ በፍጥነት ስለሚሮጡ መቆሚያ የግድ መንደርደሪያ ራሳቸውን ኮንትሮል የሚያደርጉበት ያስፈልጋል ማለት ነው። ኦኬ ሃርድል እንዴት ነው ከ400 ሜትር ስታንዳርድ ትራክ ውስጥ ሃርድል ሬስ እንዴት ነው ኢንተግሬት የምናደርገው እንዴት ነው የሚለውን ለማየት ሞክራል። እንግዲህ እንደምናውቀው ሃርድል 100 ሜትር ሃርድል አለ ለሴቶች፣ 110 ሜትር ለወንዶች ሃርድል አለ እና 400 ሜትር ደግሞ ለሴቶችም ለወንዱም 400 ሜትር ሃርድል አለ ማለት ነው። ስለዚህ the standard 400 meter track and the sprint track with 100 and 110 meter can be used for hurdle race, and the hurdle position shall be marked on the track by lines 100 millimeter by 50 millimeter ስለ ላይኑ ማለት ነው። ላይኖቹ ከማርክ ስናደርግ የምንጠቀማቸው ላይኖች በጣም ሰፊ መሆን የለባቸው። 100 ሚሊሜትር በ50 ሚሊሜትር መሆን አለባቸው። ትንሽ የምልክት ነው የሚደረጉት ማለት ነው። each hurdles competitions have 10 hurdles. each hurdles either 100 ሜትር ሃርድል ሊሆን ይችላል፣ 110 ሜትር ሃርድል ሊሆን ይችላል፣ 400 ሜትር ሊሆን ይችላል። ሁሉም ሃርድል ሊኖረው የሚችለው 10 ሃርድል ነው። the dimension of each distance are listed in the below table. ስለዚህ ዳይሜንሽኑ ይሄን ይመስላል። ሃርድሎችን 400 ሜትር ትራኩ ላይ እንዴት ነው የምንደረድራቸው፣ መሰናክሎችን እንዴት ነው የምንደረድራቸው የሚለውን የሚያሳየን ይሄ ቴብል ማለት ነው። አሁን እያንዳንዱ ሃርድል ኢቨንት የራሱ የሆነ ሜዠርመንት አለው ማለት ነው። አንዱ ለአንዱ ሊጠቅም አይችልም። ለምሳሌ height of the hurdles for 110 meter mean is 1.067 meter. For 100 meter women is 0.838 meter. For 400 meter men 0.914 meter, and for men for women 0.762 meter. ስለዚህ height of the hurdle ይለያያል እያንዳንዱ ኢቨንት ማለት ነው። ለእያንዳንዱ ኢቨንት ከፍ ዝቅ እናደርገዋለን። ሃርድሎቹ ከፍታና ዝቅታ ማለት ነው። ከዛ the distance from the start line to the first hurdle እዚህ ጋር እንደምናየው አሁን ሃርድሎቹን ስንደረድር እንዴት ነው መደርደር የምንችለው የሚለውን ነው የምናየው። ለ110 ሜትር ለወንዶች ሃርድል ስናዘጋጅ ከመጀመሪያው ከስታርቲንግ ላይኑ ጀምረን 13.72 ሜትር ወደፊት እንሰፍርና የመጀመሪያውን ሃርድል እናስቀምጣለን። ከዛ ቀጥሎ ደግሞ ከሃርድሎቹ መካከል ያለው ዲስታንስ እንግዲህ ሃርድሎቹ 10 ናቸው ብለናል። ስለዚህ በሃርድሎቹ መካከል ያለው ስፋት 9.14 ሜትር ይሆናል ማለት ነው። ይሄ ለማን ነው? ለ110 ሜትር ለወንዶች ማለት ነው። ስለዚህ the distance between the hurdles 9.14 ነው። ስለዚህ በዚህ ዲስታንስ እየሰፈርን እያስቀመጥን እንሄዳለን። ከዛ በኋላ ከመጨረሻ ሃርድል እስከ ፊኒሺንግ ላይን ድረስ ያለው ደግሞ 14.02 ሜትር ይሆናል ማለት ነው። ስለዚህ በዚህ መሰረት እናዘጋጃለን ወይም እናስቀምጣለን ማለት ነው። ስለዚህ እያንዳንዱ ኢቨንት እዚህ ጋር ተቀምጧል። ይሄን እያየን በቃ ኮንስትራክት ማድረግ ነው ማለት ነው። very simple. Okay, steeplechase. How can we integrate the steeplechase track within the 400 meter track? The 400 meter track. እንግዲህ steeplechase is an athletics event which a foot race over an obstacle course that includes such obstacles as water ditch, open ditch, and fence. እንግዲህ steeplechase is not categorized under ሃርድል ሬስ አንለው because ይሄ የራሱ የሆነ መገለጫ ስላለው ማለት ነው። ስቲፕልቼስ ስንል ያኛው ሃርድል እና የስቲፕልቼስ ሃርድል የተለያየ ስለሆነ ማለት ነው። አንደኛው የሚለየው ይሄ ምንድነው? ስቲፕልቼስ ውስጥ ኦብስታክሎቹ ዋተር ዲች አለ፣ ውሃ አለ።
ኦፕን ዲችስ አለ and also ፌንስ አለ። ፌንስ ሚንስ ልክ እንደ ሃርድል አይነት ሆኖ ነገር ግን ከዛኛው ሃርድል የሚለየው it is rigid, it is planted with the ground and cannot be moved, it is not movable. so አትሌቶቹ ሲሮጡ ተች ቢያደርጉት ምንድነው የሚያደርገው? ይወድቃል ማለት ነው እንጂ እንትን አይደል። ይወድቃል እንጂ ምን አይልም። አትሌቶችን አይጥላቸው። የት ላይ? ሃርድል ሬስ ላይ። ነገር ግን ስቲፕል ቼዝ የስቲፕል ቼዝ ኦብስታክል አትሌቶቹ ቢነኩት ወይም ቢረግጡት አይወድቅም፣ ራሳቸው ይወድቃሉ እንጂ ማለት ነው። ይሄ ማለት ሪጂድ ነው ማለት ነው። ሶ በዚህ ምክንያት ይለያያሉ ሁለቱ። ሶ ይሄን እንዴት ነው የምናዘጋጀው የሚለው እናያለን ማለት ነው። ስለዚህ the most common events of steeplechase is 3000 meter steeplechase, and the rest 2000 meter and 1000 meter steeplechase is not internationally competed sport running event. Thank you for your attention. በጣም ነው የምናመሰግነው ስለተከታተላችሁን። ከዚህ በኋላ የተለያዩ ኮርሶችን ለመጫን ሞክራለሁ። ሶ ሰብስክራይብ ማድረግ እንዳትረሱ ለማለት ፈልጋለሁ። አመሰግናለሁ።